ጭራሽ ሞቲቬሽን አበላሸኝ እንጂ አላስተካከለኝም። ሞራላችሁ ሁሌ እንዲኖር ኤክስፔክት አይደረግም እና ሁሌ ከሌለኝ ለምን አትበሉበት። በቃ ኦኬ ይጠፋል ይመጣል። በጣም ከሞቲቬሽን በላይ ራሳችሁን አንድ ነገር እንዳትሰሩ የሚያደርጋችሁ ነገር ባላንስ። በዩቲዩብ እንዴት ናችሁ? ደህና ናችሁ ወይ? ዛሬ በዚህ ቪዲዮ ይዤላችሁ የመጣሁት ምንድን ነው፣ እኔ በጣም ስንት ጊዜ የተቸገርኩበትን ችግር ነገር ግን አሁን እንዴት አድርጌ ትሩ ታይም እየፈታሁት እንደሆነ አይ ሆፕ እናንተንም ይጠቅማችኋል ብዬ አስባለሁ። ምክንያቱም እኔ ከስንት ጊዜ ጀምሮ መሰላችሁ ይሄ ቤዚክሊ ከ12ኛ ክፍል ከተፈተንን ክረምት ጀምሮ እስካሁን 5ኛ ዓመት ነኝ። ማይንድ ዩ 5 ዓመት ሙሉ ምንም ሶሉሽን ላገኝለት አልቻልኩም ነበር። አሁን ግን ሶሉሽን አገኘው ሳይሆን አም ዋን ስቴፕ ሄድ። በጣም መጀመሪያ አም ሶ ፕራውድ ኦፍ ማይሰልፍ። እግዚአብሔር ይመስገን በጣም በራሴ ኮርቻለሁ። እናንተም ደግሞ ይህ ችግር የሚያጠቃችሁ ከሆነ ምነግራችሁ ነገር ይጠቅማችኋል ብዬ አስባለሁ። መጀመሪያ ያላችሁ የምፈልገው ነገር ምንድነው፣ ሞቲቬሽን ኢዝ ሺት። I am very sorry to say that። ግን እስከዛሬ እኔ በቃ ሞቲቬትድ ካልሆንኩ አልሰራ፣ ሞቲቬትድ ልሁን፣ ሞቲቬትድ ለመሆን ምን ላድርግ፣ ቪዲዮ ላይ ምን ላይ እላለሁ አይደል? ከዛ ቪዲዮ ያለው ወይ ደግሞ በቃ አሪፍ ሞቲቬት የሚያደርገኝን ሰው አገኛለሁ፣ እናወራለን፣ ምን እንላለን። ከዛ በኋላ 10-15 ደቂቃ በኋላ ያ ሞቲቬሽን የለም በቃ። ከዛ ምንም መስራት አልችልም፣ እተዋለሁ። ወይ ደግሞ በዛ 15 ደቂቃ መቅረጽ የምችልበት ሲቹዌሽን ውስጥ ከሆንኩ ዛሬ እሺ፣ ኢን ጀነራል ለማጠቃለል ያህል ስለ ሶሻል ሚዲያ እናወራ። ኦኬ፣ ስለ ቲክቶክ ጀርኒ፣ ስለ ዩቲዩብ፣ ስለ ሶሻል ሚዲያ ላይ ልንገራችሁ። እና ሞቲቬሽን የሆነ ቪዲዮ አይቼ በጣም ሞቲቬትድ ሆንኩና አንድ ቲክቶክ ቪዲዮ ሰራው። በቃ ከዛ ያሱ ቪዲዮ ደግሞ ታየልኝ 300,000 400,000 ቪው ያገኘ 2,000 ፎሎወር ጨመረልኝ ምናምን አይደል? ከዛ በኋላ ምን ይፈጠራል? የ15 ደቂቃ አለቀ፣ ሞቲቬሽን ይጠፋ፣ ሌላ ቪዲዮ አልሰራም። ሞቲቬሽን ደግሞ ሲጠፋ የሚጠፋው ለብዙ ጊዜ ነው። ሞቲቬሽን ሲመጣ በጣም ለትንሽ ሰከንድ ወይ ለደቂቃ ወይ ለአንድ ሰዓት ያህል በጣም በቃ ውስጣችሁን ይሞላውና ሲጠፋ ደግሞ የሚጠፋው በጣም ለረጅም ጊዜ ነው። እና አንድ ቪዲዮ 2,000 ፎሎወር ያገኘሁበት አይደለ? ከዛ አንድ ወር ቪዲዮ አልሰራም። አንድ ወር ቪዲዮ የሚባል ነገር ማየት አልፈልግም ብላለሁ። ያ 2,000 ፎሎወር 3,000 ሆኖ ይቀንሳል ማለት ነው። ከዛ ጠፋ። ዋትስ ዘ ፖይንት? ሶሻል ሚዲያውን ማሳደግ ከነበረ የኔ ጎል ሶሻል ሚዲያ ስጀምር ያ ነገር እንደውም ጭራሽ ሞቲቬሽን አበላሸኝ እንጂ አላስተካከለኝም ማለት ነው። እና ከሞቲቬሽን በላይ what you need is a system። በጣም ብዙ ቦታ ይናገሩታል። ሲስተም ነው የሚያስፈልገው፣ ዲሲፕሊን ነው፣ ሲስተም ነው። ስለ ዲሲፕሊን ስላወራ አልችልም፣ ግን ስለ ሲስተም በጣም አምንበታለሁ። ደግሞ ወደ ሲስተሙም አይ ቲንክ አሪፍ እየተጠጋው ነው ብዬ ስለማስብ ነው ስለ ሲስተሙ ልነግራቸው የመጣሁት። እና ሲስተም ማለት አንድን ነገር እንዳልነው ነው። በቃ መጀመሪያ ፕላን ይኖራችኋል። በዚህ ሳምንት ይሄን ያህል ቪዲዮ መስራት ፈልጋለሁ ትላላችሁ። ከዛ በኋላ እነሱን ቪዲዮች ሰርታችሁ ታስቀምጣላችሁ። ድራፍታችሁ ውስጥ ቪዲዮ ይኖራችኋል። ከዛ በሳምንት ራሳችሁ ላይ ሎድ አለማብዛት ራሱ ትልቅ ሲስተም ነው። እኔ ሌላ ችግሬ ልንገራችሁ። 7 ቪዲዮ ሰራለሁ። ቅድም እንዳልኳችሁ ነው ሞቲቬሽን ይመጣል ወይ ራሴን አስገድደዋለሁ ምናምን አይደል? 6-7 ቪዲዮ ሰራለሁ። ያ 6-7 ቪዲዮ ፖስት መደረግ የነበረበት መጀመሪያ ሳስብ ቪዲዮ ፖስት ማድረግ እያስጠላኝ ሳስብ በሳምንት 3 ቪዲዮ ፖስት ባደረግ ለ2 ሳምንት ይጠቅመኛል ብዬ ነው ማስበው አይደል? ከዛ ድራፍት ውስጥ ሳይ 7 ቪዲዮ። እንዴ ለምንድን ነው 7 ቪዲዮ የሚቀመጠው ድራፍት ውስጥ? የፈጠነ ይሄ ደግሞ ምን ይባላል? ሞቲቬሽናችሁ የሆነ ሰዓት ላይ በቃ ውስጣችሁ ይገባና ሙልት ያረጋችሁ። ከዛ በኋላ ለምን ብዬ ነው አንድ ሳምንት ማስቀምጠው እያለኝ ቪዲዮ የዛሬ ሳምንት ሰራለሁ ሌላ ችግር የለም ብዬ በቀን 2 ቪዲዮ፣ በ2 ቀን 1 ቪዲዮ ፖስት ማድረግ የነበረብኝ ልጅ በቀን 2 ቪዲዮ ፖስት አደርጋለሁ። ስለዚህ ምን ይሆናል? በቀን 2 ቪዲዮ ፖስት አደርጋለሁ። ያ 6 ወይ 7 ቪዲዮ በ3 ቀን አልቋል ማለት ነው። እኔ ሲስተሜ የነበረው ለ2 ሳምንት ነበር። ነገር ግን ያ ሞቲቬሽን ምን አደረገኝ? በ3 ቀን ውስጥ ያለኝን ቪዲዮ እንድጨርስ አደረገኝ። ከዛ ክላስም ሄዳለሁ፣ ሞራሉም የለኝም እንደምታውቁት። ሞቲቬሽኑ አንዴ መጥቶ ጠፍቷል፣ አልሰራም ምናምን። ከዛ እንዳልኳችሁ እንደገና እንደዚህ ለ3 ቀን ያህል ሶሻል ሚዲያ ፔጁ እንደዚህ ሄድና ቀስ ያለ መውረድ ይጀምራል። እና ምን የሚባል አባባል አለ? ኤቭሪዴይ 1% ማደግ ይሻላል በአንዴ በቃ እንደዚህ ሙልት ከማለት በየቀኑ ዋን ስቴፕ አት አ ታይም ስትሄዱ የአመቱ መጨረሻ ላይ በጣም ብዙ ነው ለውጣችሁ የሚሆነው። እና አለመቸኮል፣ ሞቲቬሽን ያስቸኩላችኋል። በቃ ኖ ሞቲቬሽን። ኦኬ አት ዲስ ፖይንት ኖ ሞቲቬሽን። ሲስተማችሁን አስተካክሉ። ስለዚህ አሁን ለምሳሌ ሶሻል ሚዲያ መጀመር ትፈልጋላችሁ ይባል፣ መጀመሪያ ትንሽ ድራፍታችሁ ውስጥ ይኖር ቪዲዮ። ኦኬ 3-4 ቪዲዮ አትሊስት ድራፍታችሁ ውስጥ ይኖርና ችኩል ብላችሁ ፖስት አታርጉት። ወይ ደግሞ በደንብ የምትሰሩ ሰዎች ከሆናችሁ እናንተ ዲሲፕሊን እንዲሆናችሁ ሰዎች ከሆናችሁ በቀን 10 ፖስት ማድረግ ትችላላችሁ። አሁን አዶናይን በስማ አዶናይ በጣም ኦ ማይ ጋድ ጎበዝ ነው፣ በጣም ጎበዝ ነው። እኔ ቪዲዮን ሳይ በቀን 20-30 ቪዲዮ። እሱ ሲጀምር ቲክቶክን እንደ ፉል ታይም ፕራዮሪቲ ስለያዘው ጎበዝ ነው። ግን አሁን ለምሳሌ ተማሪ ከሆናችሁ እናንተ ሌሎች ማድረግ ያለባችሁ ነገር ካለ ምናምን
ዋን ቪዲዮ አረት ታይም እያላችሁ ከዛ ቀስ እያላችሁ ማደግ ትችላላችሁ፣ ይቻላል። ግን በአንዴ እንደዚህ እናድርግ ብላችሁ ከዛ ሞራላችሁ የሆነ ሰዓት የሚጠፋ አይነት ነገር ከሆነ ግን you need to build your system። እኔ አሁን ለምሳሌ ቪዲዮ ፖስት አደረግላችሁ ስንት ቪዲዮ ሰርቻለሁ? 6-7 ዩቲዩብ ቪዲዮ ሰርቻለሁ። ቲክቶኮችም ድራፍት ውስጥ ሴቭ እያረኩ ነው። ባይ ዘ ዌይ ቲክቶክ እዚህ ጋር አስቀምጥላችኋለሁ። ኢትስ ዘ ሴም ኮንተንት ዩቲዩብ ላይም ቲክቶክም ላይ፣ ግን ቲክቶክ ላይ አጠር ያለ ነው፣ ዩቲዩብ ላይ ደግሞ ረዘም ያለ ነው የሚሆነው እና ቁጭ ያረጋችሁ በሄዳችሁ ቁጥር አንዳንድ ቀን ሞራላችሁ ይጠፋል አይደል? ስለዚህ ድራፍታችሁ ውስጥ አለ ኦኬ። ሞራላችሁ ቢጠፋ ሞራላችሁ ሁሌ እንዲኖር ኤክስፔክት አይደረግም እና ሁሌ ከሌለኝ ለምን አትበሉበት። በቃ ኦኬ፣ ይጠፋል ይመጣል፣ ግን ሲመጣ አድቫንቴጃችሁን ተጠቀሙ ነው የምለው። ሲመጣ አድቫንቴጅ ተጠቀማችሁ ድራፍታችሁ ውስጥ ወይ ደግሞ ዩቲዩብ ቪዲዮም ከሆነ የምትሰሩት ሰርታችሁ ለኤዲተራችሁ ወይ እናንተ ከሆናችሁ ኤዲት የምታደርጉት ኤዲት አድርጋችሁ አስቀምጡት እንጂ በአንዴ በየቀኑ 7 ቪዲዮ አለኝ ብላችሁ አንድ ሳምንት ሙሉ ፖስት አታርጉበት ዩቲዩቡን። እሱ በሳምንት አንድ ቪዲዮ ፖስት ብታደርጉ ራሱ ለ7 ሳምንት ያገለግላችኋል። እና the whole point of this video is ሲስተማችሁን አስተካክሉ ከሞቲቬሽናችሁ በላይ። ሁለተኛው ችግር ምንድነው? ባላንስ ማድረግ እችላለሁ። ሁሉንም እንደኔ ባላንስ የሚያደርግ ሰው የለም። ባላንስ አደርጋለሁ። በቀን 10 ስራ ሰራለሁ፣ ይሄን ጨርሳለሁ፣ ያን ጀምራለሁ፣ ይሄን ቀርጻለሁ፣ ይሄን አደርጋለሁ፣ እንትና ጋር ሄዳለሁ። በጣም ከሞቲቬሽን በላይ ራሳችሁን አንድ ነገር እንዳትሰሩ የሚያደርጋችሁ ነገር ባላንሲንግ። በጣም ባላንሲንግ ጥሩ ነው። ባይ ዘ ዌይ ስትችሉት እኮ አሪፍ ነው፣ ግን the idea of balancing በጣም ሩን ያደርጋችኋል። እኔን ሩን አድርጎኛል the idea of balancing። of course ባላንሲንግ ውሸት ነው እያልኩ አይደለም፣ እውነት ነው። ባላንሲንግ የሚችሉ ሰዎች አሉ። እኔም through time ባላንሲንግ ምን እንደሆነ ያለኝ ዴፊኒሽን የተለየ ሆነ መጀመሪያ ከነበረኝ የባላንሲንግ ዴፊኒሽን እና እሱን ነው የምነግራችሁ። መጀመሪያ ባላንሲንግ ምን ማለት እንደሆነ ሳስብ ምን እንደሚመጣልኝ ታውቃላችሁ? ባላንስ ማድረግ ማለት ጠዋት 12 ሰዓት ትነሳለሁ መጀመሪያ እንጂ ነገ ቀኑን ማታ አቅጄ ያድራለሁ። ነገ ኢቨን ጠዋት ትነሻለሽ፣ ጂም ትሄጃለሽ፣ ስትመጪ ቁርስሽን ኩክ ታደርጊያለሽ። ይሄ ሁላ እስከ ስንት ሰዓት ነው? እስከ 2 ሰዓት። 2 ሰዓት ላይ አንድ ሳብጀክት ጥናት ትጀምሪያለሽ ከ2 ሰዓት እስከ 5 ሰዓት። ኦኬ 5 ሰዓት ላይ ምሳ ይበላም። 5 ሰዓት 6 ሰዓት ሆነ በሉት ብቻ 6 ሰዓት ላይ ምሳ ትበያለሽ እስከ 7 ሰዓት። 7 ትመለሻለሽ። ከዛ የኢንተርንሺፕ ስራሽን ከ7 እስከ 8 እስከ 9 ትሰሪያለሽ። 9 ሰዓት ትነሻለሽ፣ 3 ቲክቶክ ትሰሪያለሽ። ከዛ ወደ 11 ሰዓት አካባቢ ፀሐይ በረድ ሲል ደግሞ ዩቲዩብ ትሰሪያለሽ። 12 ሰዓት ሲሆን ደግሞ ፍሬንች ኮርስ አለሽ። ፍሬንች ኮርስሽን ትወስጃለሽ። በቃ ትማሪያለሽ፣ ኖት ታውጫለሽ፣ ኤክሰርሳይዝ ትሰሪያለሽ፣ የመጽሐፉን እንደዛ ታደርጊያለሽ። ማታ 2 ሰዓት እራትሽን በልተሽ ጸልይሽ ትተኛለሽ። such a productive day. that was my definition of balance። ገና ሳወራውላ እኮ ልቤ ይደክመኛል ማርያምን። እንደዚህ እናንተ ላይ ይሄ ሁላ ነገር ሎድ አርጋችሁ ጧት ስትነሱ የላችሁም። ገና ሀሳቡ ያደክማችኋል። ሀሳቡ ብቻ አንድ ስራ ሳትሰሩ ይደክማችሁና በቃ አንዱንም አትሰሩት። እኔ እስከዛሬ ሰውን የነበረው ቤዚክሊ ማለት የምሰራበት ቀኖች እኮ አሉ። ለምሳሌ ዴድላይኑ ከደረሰብኝ አሁን ፈተና በትምህርት ቤት ብላችሁ ፈተና ካለኝ በቃ ምርጫ የለኝም። ማጥናት ካለብኝ ያልተጀመረ 8 ቻፕተርም ቢሆን ነገ ከሆነ ዛሬ ጠዋት ጀምሬ ሌሊቱን አንግቼ ጨርሰዋለሁ። ያው ማለት በደንብ አብዞር ባላደረገውም ግን ለፈተና የሚሆን ያህል እሰራለሁ። እና ግዴታ ወይ ዴድላይኑ ካልደረሰ ወይ በጣም እርጀንት ከሆነ ምናምን እንጂ ምሰራው እንደዚህ ብዬ አንዱንም ሳልሰራው ይነጋል። እና የብዙ ሰው ችግር ይሄ ነው ብዬ አስባለሁ። ከምሰማው ብዙ ሰውም ይሄ ችግር አለበት። እና እኔ ረዳኝ ምንድን ነው ቴኪንግ ዋን ስቴፕ አት አ ታይም። አሁን ዛሬ ራሱ ጠዋት ስነሳ ዛሬ ቲክቶክ ትቀርጫለሽ፣ ዩቲዩብ ትሰሪያለሽ። ከዛ የሆነ ስራ አለ የኢንተርንሺፕ ስራ፣ እሱን ለ1 ሰዓት ያህል ብትሰሪ፣ ክላስ የሆነ አንድ ኮርስ አለ የእሱን ደግሞ አሳይመንት ሰጥቷል፣ እሱን ብትሰሪ በቃ 4 ነገር ይበቃል። አቅያለሁ እኮ በኔ ቤት እኮ በጣም 4 ነገር ትንሽ ነው። ከዛ እንደሱ አይደለም። ሲጀመር ሞራልሽ የሚመጣው አንድ ስራ ከሰራሽ በኋላ ነው። እንትን አደርጋለሁ ብለሽ ራስሽን በጠዋቱ አታድክሚ። ቢያንስ ትላንት አይደለም እንደዛ ያልኩት፣ ጠዋት ስነሳ ነው ያልኩት። እና ራስሽን ገና ሳትጀምሪ አታድክሚው። በቃ ዝም ብለሽ ግቢና አንዱን ነገር ጀምሪያል። ምንድነው ያደረኩት? ከዛ ጠዋት የሚቀረጽ ቲክቶክ ነበረኝ። ባይ ዘ ዌይ ቢፎር አይ ግራጁዌት የሚባል ሲሪየስ ጀምሪያለሁ ቲክቶክ ላይ። ምንድነው እሱ ከመመረቄ በፊት 3 ወር አለኝ። ይሄ ቪዲዮ ፖስት ሲደረግ ስንት ወር እንደሚቀረኝ አይ ዶንት ኖ፣ ግን 3 ወር አለኝ። ከዛ እሱ 3 ወርን እንዴት ስሎ ዳውን አድርጌ ሳልመረቅ በፊት አኮምፕሊሽ ማድረግ እፈልጋቸዋለሁ ያልኩትን ነገሮች እንዴት አኮምፕሊሽ አደርጋለሁ የሚባል ሲሪየስ ነው። ይጠቅማቸዋል ብዬ አስባለሁ። ቲክቶክ ላይም አለ፣ ኢንስታግራምም ላይ አለ። እንኳን ወደ ቢፎር አይ ግራጁዌት ዳይሪስ በሰላም መጣችሁ። እንደምታውቁኝ this is ፌቨን። እስከዛሬ ኮንተንት ክሪኤሽን ላይ 4 ዓመት ያህል የሚሆን ቆይቻለሁ። ነገር ግን አንዴም ኮንሲስተንት አልሆንኩበትም። ሄር ትሪትመንት አለ፣ ፌስ ትሪትመንት፣ ኤክስትራ ከሪኩለር አክቲቪቲዝ፣ ከዛ ደግሞ ጂም፣ ፍሬንች፣ ሁሉም ነገር አለ። ግን አንዱንም እንደጀመርኩት አልጨረስኩትም። ተስፋ እግዚአብሔር ነው፣ ተስፋ አንቆርጥም ጋይስ። ሶ ቢፎር አይ ግራጁዌት ዳይሪስ የሚሆነው ሳልመረቅ በፊት እስከዛሬ ጭንቅላቴ ውስጥ የነበሩትን ነገሮች ማረግበት፣ ከዛ ደግሞ ጥሩን ብቻ እያሳየኋችሁ መጥፎ የምደብቅበት ሳይሆን አብረን ስትራግሎቻችን የምንፈታበት ዳይሪስ ነው። ስቴይ ቲዩንድ።
ቲክቶክም ኢንስታግራሜንም እዚህ ጋር አስቀምጥላችኋለሁ ገብታችሁ ማየት ትችላላችሁ። ወደ ሀሳቡ ስንመለስ በቃ ዝም ብለሽ አረጋለሁ አትበይ። 100 ነገር ከማውራት አንድ ነገር ማድረግ ይሻላል እና እንደዛ ብዬ መቅረጽ ጀመርኩኝ ቲክቶክን። ከዛ ሰራሁት ቪዲዮን ብዙ ሰዓት ወሰደብኝ እስክቀርጸው። ማለት የመጀመሪያ ቀኔ ስለነበር ኢትስ ቶለረብል እንዴት የወላ ሰዓት ይወስድብሻል ብዬ አንድ ነገር ራሴን አልናገረው። ምክንያቱም it was my first day አንድ ነገር አድርጌያለሁ። እንደ ድሮ 100 ነገር ሳይሆን አንድ ነገር አድርጌያለሁ፣ በጣም ትልቅ ነገር። ከዛ ዝም ብዬ ቀረጽኩ። በቃ ይበቃሻል፣ አንድ ነገር ከሰራሽ your day was productive፣ ምንም ራስሽ ላይ ኦቨርሎድ አታድርጊ ብዬ ነበር። ግን ምንድነው ደስ የሚለው ነገር አንድ ነገር ስታደርጉ ቀጣይ ነገር እንድታደርጉ ሞቲቬሽናችሁ ይመጣል። ሞቲቬሽን የሚለውን ቃል ባልጠቀም ደስ ይለኛል። በቃ ለማድረግ ፍላጎታችሁ ይመጣል። ቤዚክሊ ምንም ሞቲቬሽን ምናምን አንልም፣ ለማድረግ መነሳሳታችሁ ይመጣል። እና አንድ ቪዲዮ ቀረጽኩ፣ ቁጭ ብዬ ኤዲት አደረኩ፣ ጨረስኩ። ይኸው አንድ ዩቲዩብ እየቀረጽኩ ነው። ይሄን ከጨረስኩ በኋላ ደግሞ ገና ነው ሰዓቱ፣ ብዙ የምሰራው ነገር አለ። አይ እንደዚህ አይደለም ግን ብዙ መስራት እችላለሁ ልስራ ብል። እና ፖይንቱ ምንድነው 100 ምክንያት መደርደር ላለመስራት ወይም ራሳችሁ ላይ 100 ነገር ሰራለሁ ማለት ሳይሆን አንድ ነገር መስራት በጣም ዳትስናፍ። ግን ደግሞ ሲክሬት ምንድነው አንዱ ነገር ስትሰሩ ሌላም ነገር የመስራት የመቀጠል ፍላጎት ይኖራችኋል። ስለዚህ አትሊስት ትንሽ ነገር ትሄዳላችሁና ራሳችሁ ላይ ፕላን አታብዙ። ፕላን ማድረግ መጥፎ ነው አይደለም። እኔም ዛሬ ቁጭ ብዬ ጀርናሌ ላይ የ3 ወር ፕላን ስጽፍ ነበረ። ያው አላስነብባችሁም ግን ይሄና ከዚህ በፊት ያሉት ፔጆች አሉ። ኤኒሁ ፖይንቱ ፕላን አድርጎ ኦፍ ኮርስ፣ ግን በአንድ ቀን እንዴት አድርጌ ሁላ ነገር ሰራለሁ የሚለውን ነገር ተውት። በአንድ ቀን 100 ነገር አትበሉ። ግሮት ቀስ ብሎ ሲመጣ እንደዚህ መሄድ ይችላል። እኔ እኮ ዛሬ አንድ ቪዲዮ ሰርቼ ነገ ለምን 100,000 ፎሎወር አልገባውም ብዬ ተዋዋለሁ። እንደዛ አይደረግም። እንዴት እንደማስቡላ አይገባኝም በእውነት። ግን አሁን ተሻሽያለሁ። ዋናው ሀሳብ መሻሻል ነው። ኦኬ ጥፋት ሳይሆን ኢትስ ኔቨር ቱ ሌት። እኔ ከኮሌጅ ግራጁዌት ሳላደርግ ብዙ ሳስቤው አላውቅም። ግን ሶሻል ሚዲያ በቃ ከ100,000 በላይ ነው። ቲክቶኬም ዩቲዩቤም ሞኔታይዝ ይደረጋል፣ ይከፍለኛል። በቃ ስመረቅ እንደኔ ሰክሰስፉል የሚሆን ሰው የለም ብዬ ነበር። ግን ይሄ ሁላ ነገሮች አይምሮዬን ይዞ ወደ ታች ጎትተው ድሬን ሲያደርገኝ ሳስበው በሀሳቡ ስደክም ሳልሰራው ሊያልቅ ነው። ግን አሁንም አንድ ሰሚስተር ይቀረኛል። በዚህ ሰሚስተር በ4 ዓመት ላድርገው የምችለውን ያህል አገኛለሁ ብዬ አጉል ነገር አልልም። ግን ኦፍ ኮርስ በዚህ 3 ወር ቬሪ ዴሉዥናል ሆናለሁ። አክሽኑን እሰራለሁ፣ ማድረግ ያለብኝን አረጋለሁ፣ ፖስት አረጋለሁ። ከዛ በኋላ ዴሉዥን ማለት ትልቅ ነገር እመኛለሁ። ኦፍ ኮርስ እኔ አንድ ቪዲዮ ፖስት አድርጌ 10 ፎሎወር ካልሆነ አልልም። ግን እንደ ድሮ በቃ እንደዚህ እሰራለሁ ብሎ አክሽን ሳይኖር አክሽኑ ኖሮ ትልቅ ነገር መመኘት ኃጢአት አይደለም። እየሰራው ከሆነ ዋይ ናት? ለምን አይመጣም? ለምን 100,000 በላይ አይመጣም? ለምን ዩቲዩቡ ሞኔታይዝ አይደረግም? ለምን ብዙ ሰው ሪች ማድረግ አልችልም? ከሰራችሁ ይመጣል። ግን ሳትሰሩ ዝም ብላችሁ ፕላን ብቻ። ከዛ ደግሞ በቃ ቅድም ያልነው ነው መንሽን አድርጌ እንደገና ልቤን አላደክመው። መኒሁ ቲክቶክ ላይም ገብታችሁ ዩት ቪዲዮቼን ኢንስታግራምም ላይ ፖስት አደርግላችኋለሁ። ዩቲዩቤም እንዲህ አይነት ኮንተንት በደንብ ይኖራል። ሰብስክራይብ ማድረግ አትርሱ። ቲክቶክ እና ኢንስታግራሙንም ፎሎ ማድረግ አትርሱ። ከዛ ደግሞ ስለምን ቪዲዮች እንድሰራላችሁ እንደምትፈልጉ ኮሜንት ላይ ያሳውቁኝ። ቴንክ ዩ ፎር ዋቺንግ ባይ